እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ የበዛ ይሁን። አሁን አዲስ ሰበር መረጃ ደርሶናል። እሱን ይዤ የመጣሁት ሰበር መረጃው ምናልባትም ለሀገር ለሰላም ለአንድነትና እድገት ለምታስቡ የደስታ የምስራች ሊያስብል ይችላል። ነገር ግን ለኛ ሰላም የሆነው ለሌሎች ደግሞ አስደንጋጭ ሊሆን ስለሚችል በህወሓትና በአካባቢው በተለይ ደግሞ ጽምዶና አካባቢ ላሉት ደግሞ ትልቅ መርዶ ሊሆን ይችላል። ወደ መረጃው ቀጥታ ነው የሚወስዳችሁ ጊዜያችሁን ለመጠበቅ። በመጀመሪያ መረጃውን ጥሬውን መረጃ አሳያችኋለሁ። እንደምታዩት ምስሉ ላይ ይታያል ብዬ ተስፋ አረጋለሁ። ይሄ ዛሬ አሁን ከደቂቃዎች በፊት በአሜሪካን ዲፓርትመንት ኦፍ የውጭ ዲፓርትመንት የተገለጸ ነው። እንግዲህ በፈረንጅኛ የተጻፈ ነው። እውነት ለመናገር ሁሉም ጋር ኦልሬዲ እየተሰራጨ ያለ ነው። ከፍተኛ የሆነ የመሬት መንቀጥቀጥ ምንድነው የፖለቲካ መንቀጥቀጥ ነው የምንለው ምን እንደሆነ ልንል አንችልም። እንግዲህ በተለይ ከአሜሪካን መንግስት ይሄ በዚህ ሰዓት መውጣቱ እጅግ የልብ የሚሰጥ ነው። በእውነት ይሄ የአሜሪካ የፕሪቶሪያን የሰላም ስምምነት በማፍረስ ከሻቢያ ጋር በመቀናጀት ጦርነት ለመክፈት እየተንቀሳቀሰ የሚገኘውን ጽንፈኛ የህወሓት አመራርና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉን የሚያሳይ ነው። ቃል በቃል ባነበው ይሻላል። ትርጉሙን በአማርኛ እንደዚህ ይነበባል። ወደ ቃል በቃል ወደ ማንበቡ ልሂድ። ትርጉሙን ማለት ነው። ትርጉሙ እንደዚህ ነው። እንግዲህ በህዝባዊ ቃል በቃል በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አክራሪዎችና በኢትዮጵያ መንግስት መካከል እየጨመረ የመጣው ውጥረት በሰሜን ኢትዮጵያ ግጭት ዳግም ሊያቀጣጥልና በመላው ቀጠና ሰላምና ደህንነት አደጋ ላይ ሊጥል እንደሚችል አስጊ ሆኗል ይላል። የመጀመሪያው አገላለጹ ራሱ ነው። በህዝባዊ ወያኔ ሓርነት ትግራይ አክራሪዎች ወይዘው ይሄ ቃል አክራሪዎች ጽንፈኛው የህወሓት ክፍል ቃል በቃል ጌታቸው ረዳና የጠቅላይ ሚኒስትሩ አማካሪ ማለት ነው። እንዲሁም የደህንነት ኮሚሽነር አምባሳደር ሬድዋን ባለፈው ስንት ቀን አለፈው ቃል በቃል አክራሪው የህወሓት ጽንፈኛ ቡድን አሉ። የአሜሪካን ዲፓርትመንት ኦፍ ስቴት ዲፓርትመንት ደግሞ ራሱ ቃል በቃል ተጠቀመ። አይገርም? ይሄ ነው የዲፕሎማሲ የበላይነት ድል ማድረግ። ይሄ ነው ቃል በቃል ነው። በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አክራሪዎች እና በኢትዮጵያ መንግስት መካከል እየጨመረ የመጣውን ውጥረት በሰሜን ኢትዮጵያ ግጭት ዳግም ሊያቀጣጥልና በመላው ቀጠና ሰላምና ደህንነት አደጋ ላይ ሊጥል እንደሚችል አስጊ ሆኗል ይላል። በዚህ ዓመት መጀመሪያ ላይ የትግራይ ጸጥታ ኃይሎች TSF አባላት ከኢትዮጵያ ብሔራዊ መከላከያ ኃይሎች ENDF ጋር ተጋጭተዋል። ይህ ግጭት 600,000 ህይወት ከጠፋበትና ቀጠናውን ለረሃብ አደጋ ከዳረገው ካጋለጠው የ2020 እስከ 2022 ጦርነት ማብቃት ወዲህ የመጀመሪያው ቀጥተኛ ግጭት ነው። በመላው ሰሜን ኢትዮጵያ የሚገኝ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ወደ ጦርነት እንዳይመለሱ በመስጋት ቀደም ሲል ከመኖሪያ ቀያቸው ተፈናቅለዋል። ዛሬ የስደተኞችና ዜግነት ህግ አንቀጽ 212 ህዝባር 3 ህዝባር ሲ በሚሰጣቸው ስልጣን መሰረት ጸሐፊው ሴክሬታሪ ማርኮ ሩቢዮ በአክራሪ የህወሓት አባላት አንድ በቅርብ ቤተሰቦቻቸው አባላት ላይ የቪዛ እገዳ ለመጣል እርምጃ እየወሰዱ ይህ የቪዛ እገዳ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት በሚደረገው ጥረት ላይ
እንቅፋት በሚፈጥሩ ወይም ተባባሪ በሆኑ ግለሰቦችም ላይ ያነጣጠረ ነው። ወዮ ጉድ ነው። የደብረጽዮን ብቻ ላይ አይደለም፣ በደብረጽዮን ዘመዶች ላይ፣ በደብረጽዮን ቤተሰብ ላይ፣ በሱ ብቻ አይደለም፣ በሰሜን የኢትዮጵያ ክፍል ላይ ሰላም እንዳይመጣ እንቅፋት በሚሆኑ በነሮቦቱ በነባልቴቱ ዩኔሜት ማንም ከጽምዶ ጋር አላይንስ አለን ጽምዶን ደግፋለሁ ቲፕልፍን ደግፋለሁ የሚል ካለ የፋኖ ነኝ የሚል ካለ ኢምፕሊሲት በሆነ መልኩ የዚህ ጉዳይ ተጎጂ ይሆናል ማለት ነው። የዚህ ጉዳይ ተጎጂ ይሆናል ማለት ነው። ይሄ በቀጥታ የሚተላለፍ ነው የሚሆነው። ኦኬ ይቅርታ መመለስ ስላለብኝ ነው። እንግዲህ ይሄኛው እንዳልክ ልጨርሰው። ይሄ በጣም አስደሳች ዜና ነው። ባይዘው በጣም አስደሳች ዜና ነው። ለብዙዎች እንዲደርስ ሼር መደረግ ለሁሉም ሼር መደረግ ያለበት ጉዳይ። ይሄ ሼር እንድታደርጉ ሐሳባችሁንም የተሰማችሁን እንድትጽፉ ይሁን። ይሄ ከባለፈው ቲፒኤልኤፍ በብዙ ነገር ነው የተሸረፈ የመጣው። የውስጥ ወጣቶችን ማጣት ብቻ ወጣቶችን ሙሉ በሙሉ እየወጡ ነው ያሉት። ባይዘው ባዶ ነው እየሆነ ያለው። ድል ተደርጓል በብዙ ነገር። ወጣቶች ከጁ እያመለጡ ነው ያሉት። የትግራይ ህዝብ እምቢ ማለቱ ብቻ አይደለም። የትግራይ ወጣት እምቢ ማለቱ ብቻ አይደለም። የቀድሞ ጀነራሎች እምቢ ማለታቸው ብቻ አይደለም። የፖለቲካ መሪዎች እምቢ ማለታቸው ብቻ አይደለም። በፊት እንደ እናት አቅፎ የደገፉ ድግፍ እቅፍ ያደረጉ እና አሜሪካን እና ምዕራባውያን ጀርባቸውን ሰጥተዋል። ተክደዋል ማለት ነው። እንግዲህ ያነጣጠረው በቲፒኤልኤፍ ጽንፈኛው ቡድንና በቤተሰቦቻቸው ላይ ብቻ ሳይሆን ይሄ ሰላም እንዳይመጣ እንቅፋት በሚፈጥሩ ግለሰቦች ላይም ያነጣጠረ ነው። እኔ እንግዲህ ባልቴቷንና ጭራቀረሽ እና እንትና ናቸው የዚህ ተጎጂ በዚህ ከቀጠሉ ማለት ነው። ከዚህ በኋላ ማንም የከላይ ደጋፊ ነኝ የክራሩ ደጋፊ ነኝ እያለ አሜሪካን ውስጥ በነፃነት ዝም ብሎ እንደ ልቡ መንቀሳቀስ አይችልም። በዚህ ህግ በዚህ አንቀጽ መሰረት በዚህ ማዕቀብ ላይ እንቅፋት ከፈጠረ ተጠያቂ ይሆናል ማለት ነው። እንቅፋት እየፈጠሩም ወደ አሜሪካን መጓዝም የምታሰብ አይደለም ማለት ነው። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልጉት የኢትዮጵያ ህዝብ ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልጉት የኢትዮጵያ ህዝብ የትግራይ ህዝብ ጨምሮ ጎኗ መቆሟን ትቀጥላለች። ታትስ ኢምፕሬሲቭ። በቀጠናው ሰላምና መረጋጋት ላይ አደጋ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነት ለማስፈን ያሉንን ሁሉንም አማራጮች መጠቀም እንቀጥላለን ብለዋል። ለዚህ ማጨብጨብ አያስፈልግም? ቤተሰብ ለዚህ ማጨብጨብ አያስፈልግም ወይ? ከዚህ በላይ ምን ሰበር ዜና ይጠበቃል? ከዚህ በላይ ምን ትጠብቃላችሁ? በዚህ ወይ ባለፈው ሳምንት ነበር የአሜሪካን ልዑክ የሄደው ነግሯቸው ነበር ይሄ ነገር ሊከሰት እንደሚችል እረፉ ተብሏል። እነዚህ የደነቀሩ ጉዳይ ደናቁርት ስለሆኑ ይሄ ከዚህ ማምለጥ አልቻሉም። ይሄው ደረሰ ማለት ማን ነው እኔ ነኝ ያለ ከነዚህ ጎን ቆሞ ከነዚህ ደናቁርት ጎን ቆሞ ሊቀጥል የሚችለው? ይሄ ነው ትልቁ ጥያቄ። ይሄ በህወሓት ደጋፊዎች ሁሉ የሚሰማ አሁን በጣም የሚያማቸው በጣም የሚሰቀጥጣቸው እንቅልፍ የምነሳቸው የምንተባተቡ ብዙ የወዳደቁ ተሸናፊዎችን በሚዲያ ላይ እናያለን። ቸኩያለሁ በጣም ምን ብለው ሊመልሱ እንደሚችሉ። ይሄንን መረጃ ይዤ እስከ ማታው ለመቆየት ትንሽ ስለከበደኝ እውነትም ደስ ስላለኝ ኢትዮጵያ እያሸነፈች ድል እያደረገች ነው። በሁሉም መስክ ነው። የአሁኑ ድላችን የተሟላ ነው። ለዚህ ነው ህወሓቶችን ማንም ከኢሳያስ ከዚህ ከአውሬው ኢሳያስ አጠገብ ከቆምክ ትገፋለህ፣ ትገለላለህ የምንለው ይሄ ከማንም የማያድ ነው። ኢሳያስ ሲርቅ መሸጎጥ ለቅጣት ነው እንጂ የሚዳርግ ለሰላም አይዳርግም። ለምን? ይሄ ከማንም የተጣላ ከራሱ ጋር የተጣላ ከህዝቡ ጋር የተጣላ ይሄ የኢትዮጵያ መንግስት ትግስት ብቻ አይደለም፣ የትግራይ ወጣትንም ትግል የሚያሳይ ለሰላም እየታገላችሁ ያላችሁ እዚህ ውስጥ ያላችሁ ለእርቅ ታገላችሁ፣ ለንግግር ለድርድር የታገላችሁ፣ ለኢትዮጵያ አንድነት ታገላችሁ። ነው አሜሪካ ዛሬ ከናንተ ጎን ነች።
በሰላም እንድንኖር የታገላችሁ በክብር ለመኖር የታገላችሁ አሜሪካን ቃል በቃል በሰላምና በክብር ለመኖር ለሚፈልጉ ኢትዮጵያ ህዝብ ጎን ነኝ የትግራይ ህዝብንም ጨምሮ ነው ያለችው። ይሄን የሚያደናቅፉ ቲፒኤልኤፎች ላይ ቤተሰቦቻቸው ላይ ብቻም ሳይሆን ግለሰቦች ላይ ያለን አማራጭ መንገዶች ሁሉ ተጠቅመን እርምጃ እንወስዳለን። ማነሽ ሚዲያ ላይ መተሽ ምትንጣጭው ማነ ሚዲያ ላይ መተ ምትንጣጣው ከዚህ በኋላ ለያንዳንዱ ለምታወጣው ቃል ለምትለጥፈው ልጥፍ ባይዘው ይሄ ነገር ዲሲ ላይ ብቻ የሚሆን የሚቆም አይደለም። ይሄ ነገር ማዕቀቦቹ ወደ ፉፋ በሊታዎችም ሊሄድ ይችላል። ባይዘው ፉፋ በሊታም እነሱም ጋር ሊሄድ ይችላል። የአሜሪካ የውጭ ጉዳይ ሚኒስትር እንዳሳወቀው ከሆነ ማለት የቪዛ እገዳ ነው የተጣለው። እርምጃ ሌሎችም ይወሰዳል። ፉፋ በሊታዎች ወደ አሜሪካ ለመምጣት ነው ትግል እያደረጉ ያሉት። ያ ትግል እንግዲህ ዋጋ አይሆንም ማለት ነው። እንግዲህ የአሜሪካ መንግስት አክራሪ ብሎ ጠራቸው። የማንን? የህወሓት አመራሮችን እንግዲህ ከወራት በፊት ወደ መቀሌ ተጉዘው ይሄንኑ ሊከሰት እንደሚችል ተናግረው ነበር። ሊሆን አልቻለም። እንግዲህ ሳይቀበሉት ቀርተዋል። ይሄ ምንድነው የሚባለው? ይሄ በምንድነው በጥፊ ነው ያጮሉት ማለት ይቻላል። ይሄ በጣም አደገኛ ወፍራም በኔ እጅ አይነት ባይዘው እና ጌታቸው ረዳ ይሄን ሼር ያላደረገ የለም። ይሄ በጣም አስገራሚ በጎ ዜና ነው። እውነት ይሄን መስማታችን በራሱ ይበል የሚያሰኝ ነው። ይሄን ተከትሎ እንግዲህ ምን ሊከሰት እንደሚችል በእነሱ በኩል ምን ሊመጣ እንደሚችል እየተከታተልን የምናቀርብ ይሆናል። ለአሁኑ ያለኝን አጭር ዜና በዚህ ነው ማቀርበው። ማታ በእነዚህና በሌሎች ነገሮች ላይ ይዤ ዝርዝር መረጃዎችን ይዤ ቀርባለሁ። እስከዛው ቸርን ሰንብት። ፕሮግራማችን ላይክ አድርጉ፣ ሼር አድርጉ። መልካም ጊዜ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ